ገረው ነው አይደለም ተረጎመው አይደለም አማርኛ አናገረው አሁን ሼክስፒር ማለት ኢሳን ኦልድ እንግሊሽ ሼክስፒር በብዙ መንገድ እንትን ሆኖ ሬዲዩስ ተደርጎ በዘመኑ ቋንቋ ይቀርባል ምክንያቱም ያኛውን ኦልዱን ሰው ማጣጣም ስለማይችል ጸጋዬን ግን አይ ዶንት ቲንክ በአማርኛ ሬዲዩስ ተደርጎ ማዳመጥ ወይም ማየት የምፈልግ አይመስለኝም ምክንያቱም የጸጋዬ ውበቱ የጸጋዬ ጣዕሙ ያ አሁን ያልከው ቋንቋው ስለሆነ ግን ሁሉ የሚገርመኝ ነገር ምንድነው ተዋናዮቹ እኩል ሌቭል ላይ አይደሉም የተለያየ አይነት ባክግራውንድ የነበራቸው ናቸው ለምሳሌ እንደ ደበበ እሸቱ ወይ እንደ ወጋየሁ ንጋቱ ያሉ ፖላንድ ሄደው ተምረው የመጡ የአውሮፓን ቲያትር ቀምሰው የመጡ አሉ እንደ ደግሞ ማዘጋጃ ቤት የነበሩ ደግሞ አሁን እና አላዛር ነስዩም እዛው ከአባተ ጋር አብረው ቲያትርን እየተማሩ ያደጉ ደግሞ አሉ ትራዲሽናሊ የመጡ ደግሞ አሉ እነዚህን ሁሉ ያዛነቀ እነዚህን ሁሉ የያዘ ቲም ነው የጸጋዬን ስራዎች ይሰራ የነበረው እና እነዚህ ሰዎች የጸጋዬን ያንን ፓወርፉል የሆነ ቋንቋ እንዴት ነው እኩል ኢንተርናላይዝ አድርገው ፊዚካሊ ፌሻሊ ኢሞሽናሊ አክት ሊያደርጉ የሚችሉት በዳይሬክቲንግ ፕሮሰስ ውስጥ ቻሌንጅ አይገጥምም ወይ ምናልባት ከምታስታውስ ይኖራል ምንም ችግር አንድ ግን ቢገርም ነገር ሌላ ጸጋዬ ጋር በጣም የሚደንቀኝ የነበረው ኦቴሎን ካልተሳሳትኩ በስተቀር 300 ጊዜ ያህል የሰራ ነው ይመስለኛል ወይም ከዛ በላይ አንድ ቀን ቀርቶ ያውቃል ወይ ይመጣሉ ሁሉ ጊዜ ቴዎድሮስንም እንደዚሁ አስተያየትም ይሰጣል ተመልካቹን ያያል ያዳምጣል ምንድነው ብሎ ይላል ከዛ በተረፈ ግን ቅርብ ነው ጸጋዬ ለኛ በሁሉ ነገር ላይ ልጋጭ ይችላል ሚለንን ይለናል ግን አያልፍም እንትንም ስትለው ሁለተኛ ጸጋዬ በጣም እድለኛ ሰው ነበር እኛ እድለኞች እንደሆነ እሱ እንዳለ እሱ ደግሞ አባተ መኩሪያን የመሰለ ዳይሬክተር ነበር አባተ መኩሪያ ብቻ ነው ብዙ ጊዜ እናገረዋለሁ አንዴ ስለማይጠቅመው ለጸጋዬ ቴዎድሮስ ሲሰራ ቴዎድሮስ ሶሎሎኪ ያለው ማፍቄ ነው የሚሰራው ይለዋል እና አንድ ቦታ ላይ ድክም ሲለው ያል አውጋሽ አባተ ምክንያቱም አያውቀውም የጸጋዬ ግጥምና ሶሎሎኪና ፍቄ ግዴ ለምዛገ ከዚህ በላይ ያለውን ተቆረጠው ይለዋል እና ጸጋዬ እንጀቴ ይቆረጥ ግን ተው አይለውም ምክንያቱም የነበራቸው ግንኙነት አንዱ የአባተ ቅድም እንዳልኩ ቪዥዋል የማድረግ ችሎታው እና ያውቃል አሁን ለምሳሌ ቴዎድሮስን ዝም ብለው ብታነበው እሱ የጻፈው ላይ አሊ ይመጣል ራስ አሊ የሆነ ነገር ይናገራሉ ከዛ ተጌ ይመጣሉ የሆነ ነገር ይናገራሉ ከዛ ወንዲራድ ይመጣል የሆነ ነገር ይሄን ነው የሚያደርግ ወራዝ አባተ ግን እቺን ነው የምታህለው እዚህ አንድ 10 ቢሆን እኮ ነው ማዘጋጃ ቤት እዚህ ጋር እሳት አለ ሲዩም ይጫወታል መልእክተኛው ተዋበች እና ፍቃዱ ይጫወታሉ የትና የስደች ተጫውተው ፍቃዱ አለ ሰዳ አሊን ይጫወታል ገለታ ተገን አሰገደ ተጫውታለች እና እነዚህ ይሰባብረዋል ከዛ በዛ በመሃል ደግሞ ገልሞና ገብርዬ ይገባሉ እኔ ገብርዬን ይጫወታለሁ ከበደ ገልሞን ይጫወታል ደገፉ ከበደ ደገፉ ይጫወታልና ከዚህ እንደዚህ ይመጣሉ እየተጨቃጨቁ ነው የሚወጡትና the whole አዳራሹ መድረክ ያደርገዋል በሞላ እና ይሄ አንደኛው ተመልካቹ ያን ጊዜ of course የኛ ጥሩነት ብቻ አይደለም I have to be honest with you የዛን ጊዜ ሌላ የት ነው የሚሄደው ተመልካቹ 10,000 ሰው አለ አዲስ አበባ ውስጥ ጆር ጥብት ላይ ጊዜ ቲያትር ለማየት መቀመጫው 8,000 ነው ስለዚህ ቢሰለፍም አይደንቅም አሁን ያሉት ልጆች እኮ ከስንት ሺህ ነገር ጋር ነው የሚታጎሉት ከቲክቶክ ከፊልሙ ከስትሪሚንጉ ከምኑ ጋር ተታክሎ ነው እኛ ማንም ሰው አልነበረብንም ተመልካቹ ይመጣል እና እንዲህ የምትፎክርበት ነገር አይደለም ለነገሩ ግን despite that እና አባተ ደግሞ ትልቅ ችሎታ እዛ ላይ አባተ እኮ ራሱ ለቻለ ተማሪ ቤት እኮ ነው ለኔ ማንም አላስተማረኝም
ስዩምንም ፍቃዱንም ሱራፌልንም አሰገደችንም ሁሉንም ጌሪ ነበር ጌታቸው መንግስቱ ነበር እንደዚህ ፓርት ኦፍ ዳት ቲም ጌታቸው መንግስቱ የሚባል ልጅ ነበር አይደል? ነበር ጌታቸውም አለ ሁለት ናቸው እንደውም ሁለት ጌታቸውች ነበሩ። አባተ እንግዲህ እንዳልከው ምናልባት ከጸጋዬ ጋር በነበረው ልዩ የመግባባት ወይም ደግሞ አግሪመንት አላቅም የጓዳ አግሪመንት የጸጋዬን ፕሌዎች የመቁረጥ የመቀጠል ስልጣን ነበረው መብት ነበረው። አግሪመንት አይደለም ቢኮዝ እኩያ ስለሆኑ ኦኬ እኮ የጃያንቶች አግሪመንት ያልተጻፈ ግን ተዋናዮቹ አሁን ጋሽ ጸጋዬ ልክ ሆድ ምንህን ይቁረጠው እንደሚለው ከኋላ ተቀምጦ ቁረጠው ሲል ተዋናዩ በሚሳሳት ጊዜ ቃለ ተውኔቱን በሚስት ጊዜ ወይም ደግሞ እሱ በሚፈልገው መንገድ አክት በማያደርግ ጊዜ ጋሽ ጸጋዬ ሁሌ ስለሚገኝ ምን ይላል ማለት ሊጮህ ይችላል። ይሄን ያህል ቢጮህ ምናምን እንደዚህ የሚሳደብ ሰው አይደለም፣ ግን ይሄን ያህል እንትን አይደለም። የእሱ ምንድን ነው የሚያስፈራህ ዝምታው ሳይሆን አይቀርም። ብዙ ጊዜ አስተያየት ዝም ካለህ በቃ ፌል ይመስለኛል። ምክንያቱም ብዙ ጊዜ የራሱ የሆነ መንገድ ይኖረዋል። ዋናው ቁም ነገር ግን ለቃላቱ ያለውን ከበሬታ በብዙ መልኩ ይገልጽልሃል። አሁን ቅድም እንዳየነው ሰውየውን እንዴት አድርጎ ነው የሚገልጸው። ከዛ በተረፈ ምርር ብሎ ስቆ በቅንፉ ውስጥ ያለው ኤክስፕላናቶሪ እንትኑ his way of directing. So he writes the directing too. ግን አባቴ ያንን አይቀበልም። አባቴ is a totally different school. ለዚህ ነው እኮ የሚስማሙት እና ይሄ አንዱ መንገዱ ነው። ግን እንደዚህ ሆ ብሎ ጮክ ብሎ የሚናገር አይደለም። ፕሮባብሊ በሚቀጥለው ላይ ቦታ ላይ ኖር ይችላል። ጋሽ ጸጋዬ በእንግሊዝኛም ጽፏል። አንድ አጋጣሚ ልናገር። ጋሽ ጸጋዬን 2-3 ጊዜ ነው ያገኘሁት በህይወት ያየሁት። አንዴ ማዘጋጃ ቤት ገብቼ ጋዜጠኝነት የጀመርኩት እዛ ስለነበር ቲያትር ማየት እችላለሁ እና ስመጣ ታርቲዩፍን ድጋሚ ሊያሳይ መጥቶ እዛች ደረጃ መውጫዋ ጋር ካፖርቱን ለብሶ ቁጭ ብሎ ነው እና እኔ ላይ ነው የወጣሁት። ስወጣ ሰላም ብዬ ሄድኩ። ምንም አይናገርም። ማነው ገለታ ነበር የሚጫወተው ታርቲዩፍንና በጣም ጥሩ ነበር እና ያኔ አስታውሳለሁ። 1-2 ጊዜ ሌላ ጊዜ አግኝቼዋለሁ። ግን አንዴ ሴራሊዮን የሚባል ሀገር ሄጄ ወደ 2010 አካባቢ ይህንን ቅድም ተሰሙት የነበረውን የጋሽ ጸጋዬ ራሱ ያነበበውን ግጥሞቹን በካሴት በሪከርደር ይዤ ነው የሄድኩትና ሀገራችሁ ማን ገጣሚ ያለ ማን ጸሐፊ ያለ ምናምን እያሉ ይጠይቁኛል። ጸሐፊዎች ናቸው። አይ በጣም ትልቅ ጃያንት አለን። አፍሪካዊ ነው፣ ለዛውም ኢትዮጵያዊ ብቻ አይደለም። ጋሽ ጸጋዬ ህይወት ፓን አፍሪካኒስት እና አልኩና ኤዞፕን ከፈትኩላቸውና ማይክ ላይ አዳራሽ የዋይኤምሲ አዳራሽ ነው፣ ፍሪታውን ይባላል ከተማውና ማይኩ ላይ ያደረኩት ልናገር ወጥቼ ነው። ከዛ ግጥሙ ልክ ረዥም አይደለም እና መነበብ ሲጀምር ቀስ ቀስ እያሉ መቆም ጀመሩ። ከፊት ያሉት ጸሐፊዎች የታወቁ ጅብሪል ሲሴ የሚባል አለ። አንዱ አሁን እዚህ ቦልቲሞር ነው ያለው። ቀስ ብድግ ሲሉ ብድግ ቆሙ፣ እንዳስቀዳሽ ማለት ነው። እና መጨረሻ ላይ አዳራሹ ሙሉ ሰው ቆመ እና ግጥሙን ልክ እንደ ቅዳሴ ቆመው ሰሙትና መጨረሻ ላይ ምን አሉኝ? የት ነበር ይሄ ሰውዬ አሉኝ። የት ነበር ይሄ ሰውዬ? እንደዚህ ነው አፍሪካ ውስጥ ደራሲዎቻችን ታላላቆቻችን ከከሰሙ በኋላ ድንገት ብቅ ሲል አንድ ስራቸው የት ነበሩ እንላለን። ነቢይ መኮንን ዳኛቸው የት ነው ሳውዝ አፍሪካ ሄዶ ቆመው ሲያወሩ አንድ ሱዳናዊ ደራሲ ከየት ነህ ብሎ ጠየቀኝ አለ። ከኢትዮጵያ ነኝ ሲለው ለመሆኑ ዳኛቸው አለ ብሎ ይጠይቀዋል። ዳኛቸውን ማረፍ እኮ ቆየ ሲለው ዓለም ሳያውቀው ሞተ አለኝ አለ ነቢይ። ዳኛቸውን የሚያህል ጃያንት ዓለም ሳያውቀው ሞተ። እንኳን ዓለም ኢትዮጵያ አላወቀችም ዳኛቸውን መሞት። ግን ጸጋዬን ሄደን ከቀበርነው በኋላ እዛ ላይ ህልውናው አከተመ። የብዕር አሟሟት ሌላን መጀመሪያ ላይ ያነበብኩት በዛ ምክንያት ነው። አይሞትም
ስለዚህ ስላልሞተም ስላለም ነው በስራዎቹ ዛሬ ልንዘክረው እዚህ ቁጭ ያለ። ምናልባት እንዳይሰለቹ እንግዶቻችን አንድ ግጥም ብታነብ